شريك له وأشهد أن محمدا عبده ورسوله المبعوث رحمة للأنام ختم الله به الأنبياء فكان مسك الختام من التزم سنته اهتدى واستقام ومن أحدث في أمره ما ليس منه فهو رد مع الآثام صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم القيامة. أما بعد، إخوة الإيمان، يقول الله عز وجل في كتابه التنزيل: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. ويقول أيضا في موضع آخر: يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم إن زلزلة الساعة شيء عظيم يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. فنعم الله عز وجل إخوة الإسلام لا تزال تتتابع وتترى، فكل نعمة تستحق الشكر عليها وأن نحمد الله عز وجل على تلك النعم. قال الله عز وجل مبينا بأن نعمه لا تعد ولا تحصى وإن تعدوا نعمة الله لا تحصوها. وكل النعم مصدرها من الله عز وجل، سواء كانت تلك نعم ظاهرة وباطنة. فيقول الله عز وجل: وما بكم من نعمة فمن الله. إخوة الإيمان، الله سبحانه وتعالى በእኛ ላይ እጅግ በጣም የሚደንቁ በጣም በየሰከንዱ በስትንፋሳችን ልክ አላህን ልናመሰግንበት የሚገቡ ጸጋዎችን በእኛ ላይ አሟልቶልናል። የአላህ ስብሓነሁ ወተዓላ ጸጋ ቁጥረን መዝለቅ አንችልም። ባረከላሁ ፊኩም። እያንዳንዱ እኛ ዘንድ ያለ ጸጋ ግልጽም ይሁን ስውር በየትኛውም ሁኔታ ላይ ቀጣይነት ያለው ሊሆን ይችላል። አንድ የመጥቶ የሚሄድ ጸጋ ሊሆን ይችላል። የትኛውም ጸጋ ምንጩ ከአላህ ስብሓነሁ ወተዓላ ዘንድ ነው። በእያንዳንዱ ጸጋ ደግሞ አላህ ሊመሰገን ይገባዋል። ጊዜያችን ወደ አኸራ በተጠጋን ቁጥር፣ ጊዜው ወደፊት በገፋ ቁጥር በፊት ያልነበሩ ጸጋዎች በአሁኑ ሰዓት ላይ ብቅ ብለው ከጊዜ ወደ ጊዜ ነገራቶች እያደጉ እየበለጸጉ ትልቅ ደረጃ ላይ የደረሱበት ሁኔታ አለ። ይህም ከአላህ ስብሓነሁ ወተዓላ ጸጋ ውስጥ ነው። ምክንያቱም አላህ መጓጓዣዎችን ሲጠቅስ አላህ ስብሓነሁ ወተዓላ ወልኸይለ ወልቢጋለ ወልሐሚራ ሊተርከቡሃ ወዚና ወየኽሉቁ ማ ላ ተዕለሙን። መጓጓዣ በሰዓቱ የነበሩት ከጠቀሰ በኋላ ወየኽሉቁ ማ ላ ተዕለሙን፣ ማታውቁት ሌላን ነገር ደግሞ አላህ ይፈጥራል። አዎ ያኔ ፕሌን አልነበረም፣ ያኔ ፈጣን የሆኑ ጀቶች አልነበሩ፣ መኪናዎች አልነበሩ፣ ሌሎች መጓጓዣዎች አልነበሩ። አላህ በየጊዜው የተለያዩ ነገራቶችን ለእኛ ያመጣልናል ማለት ነው። እነዚህ ጸጋዎች ከአላህ ዘንድ ነው የመጡት። ምንም እንኳን በሰው ልጆች እውቀትና ቴክኖሎጂ ቢፈጠሩ እውቀት የሰጠው ጌታ አላህ ነው። እያንዳንዱ ጸጋ ደግሞ አላህ ሊመሰገን ይገባዋል። እያንዳንዱ ጸጋ ምስጋናው ደግሞ በየሁኔታው ሊለያይ ይችላል ማለት ነው። በተለይ ደግሞ በአሁኑ ሰዓት ላይ ረዥሙ መንገድ ያጠራበት፣ የሰዎች መራራት ያልተገደበበት፣ የትኛውን ቦታ ላይ ያለን ወንድማችን ዘመዳችንን በቀላሉ የምናገኝበት ያለበትን አህዋል ሁኔታ የምንከታተልበት ቴክኖሎጂ አላህ ሰጥቶናል። ስልክ ሰጥቶናል አላሁ ስብሓነሁ ወተዓላ። ይህ ስልካችን የአላህ ጸጋ ሆኖ ሳለ በእያንዳንዱ ጸጋ አላህን ማመስገን ካለብን በስልክ እንዴት ነው አላህን የምናመሰግነው? هذه الجوالات وهذه الآلات إن استخدمنا بما يرضي الله عز وجل تصبح نعمة كبيرة وإلا فتنقلب نقمة عليه. እነዚህ ስልኮቻችን በቴክኖሎጂ የምናገኛቸው ነገራቶች አላህን በሚያስወድድ መልኩ አኺራን ወደ አላህ በሚያቃርብ መልኩ ከተጠቀምናቸው ጸጋ ናቸው። በተቃራኒ ደግሞ በእኛ ላይ ወባል ከባድ የሆነ ጥፋት ነው የሚሆንብን። ባረከላሁ ፊኩም። አዎ በፊት ሩቅ የሆነን አካል ምናልባት ታዕዚያ ካለ ስለሱ ሁኔታ ለመከታተል ቀናት ወይም ሳምንታት ብሎ
ወራት ሊፈጅ ይችል ነበር። ዛሬ ግን እያንዳንዱ ሰከንድ ቤተሰቦቻችን ጋር ክፍለ ሀገር ያሉት ምን እንደተከሰተ ዘመዳችን ከባህር ማዶ ቢሆን እንኳን ካለበት ቦታ ያለበት ሁኔታ በሰከንዶች ውስጥ መከታተል እንችላለን። በልሐሪየን ምን እንደሚያደርግ ቀጥታ ላይ በቪዲዮ መመልከት እንችላለን ማለት ነው። ይህ ትልቅ የአላህ ጸጋ ነው። ባረከላሁ ፊኩም። ቀደምቶች ያላገኙት አላህ ከጊዜ በኋላ የሰጠን ጸጋ ነው። ይህንን ጸጋ አላህን በሚያስወድድ መልኩ ከተጠቀምንበት፣ አዎ ዝምድና እንቀጥልበታለን። የማናውቀውን ነገር እናውቅበታለን። ማዕሉማታችን እውቀታችን ይጀደዳል፣ እናሳድጋለን። እውቀታችንን በየጊዜው እናሳድጋለን፣ እናበለጽጋለን። ከዛም አልፎ ደግሞ በህይወት የማናገኛቸው ታላላቅ ዑለማዎች መሻይኾችን ትምህርታቸውን ማግኘት እንችላለን። በልሐረም ላይ ቁጭ ብለው አሁን እየተማሩ ያሉትን ትምህርት ቀጥታ መከታተል፣ የትኛውም የዓለም ክፍል ላይ ያለ አካል የሚያደርገውን ነገር መከታተል የምንችልበት ትልቅ ጸጋ አላህ አድርጎልናል። ታዲያ በዚህ ጸጋ አላህን እናመሰግን ይለናል። እንዴት ነው የምናመሰግነው ከተባለ ይህንን ጸጋ አላህን በሚያስወድድ መልኩ ከዛ ውጭ ባለ መንገድ አለመጠቀም ማለት ነው። ባረከላሁ ፊኩም። ነገር ግን ይህ ስልክ የሚባለው ኢንተርኔት የሚባለው በአሁኑ ሰዓት ላይ ብዙ መልካም ነገር ቢኖረው፣ ነገር ግን ከመልካሙ እጅግ በጣም ብዙ ጊዜ እጥፍ የሆነ ጉዳቶች አሉት፣ ሰልብያቶች አሉት። ሊጎዱን የሚችሉ ከአላህ ጋር ሊያቆራርጡን የሚችሉ ጊዜያችንን ሊገሉብን የሚችሉ መጥፎ ጎኖችም አሉት ማለት ነው። ዑለማዎች እንደሚያብሩት ይህ ማለት ሲላሑ ዙ ሐደይን፣ ሁለት ስለት ያለው መሳሪያ ነው አሉ። ወይ እንቆርጥበታለን፣ ሐጃችንን እንፈጽምበታለን፣ አሊያም ደግሞ ያንቆርጠናል ማለት ነው። ስለዚህ የምንጠቀምበት መንገድ በደንብ አድርገን ልናስየት፣ በደንብ አድርገን ልናስብበት ይገባናል። የትኛውንም ጽሑፍ ኢንተርኔት ውስጥ ገብተን ሰዋን ካነ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል። የትኛውም አላህ ያመጣቸው ወሳኢለ ተዋሱል መገናኛ ሚዲያዎች ስንጠቀም ባረከላሁ ፊኩም አንዲት ጽሑፍ ስጽፍ ይህ ጽሑፍ ምን ያክል ጥቅም አለው? ይህንን ጽሑፍ በመጻፌ ወደ አላህ ምን ይጨምርልኛል? ያቀርበኛል? ኢማኔን ከፍ ያደርግልኛል? ዱንያ አኺራዬን ያማረ ያደርግልኛል? ወይስ በተቃራኒው ከአላህ ያርቀኛል ብለን ደግሞ በደንብ አድርገን መገምገም ይኖርብናል። ዛሬ ሱብሓነላህ ፈቱክዘቡ ወቱፍተራ ዐላ ሸኽስ ሚነል አሽኻስ ከዝበተን ፈተብሉጉ ልአፋቅ ፊ ሰዋኒ። በጥቂት ሰከንዶች ውስጥ አንዲት የተዋሸች ውሸት፣ አንዲት የተቀጠፈች ቅጥፈት ከዓለም አጽናፍ ይዳረሳል ማለት ነው። እንደዚህ አይነት ውሸት ተዋሽቶ ከዳር እስከ ዳር የሚዳረስ የሆነን አካል ምን አይነት ቅጣት እንደሚቀጣ ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ሁለት ሰዎች መጥተው እንጠሊቅ ውጣ አሉ። ሰዎች ሲቀጡ አየሁኝ አሉ። ከነዛ ውስጥ አንደኛው ምንድን ነው? ከዚህ ካፉ በኩል እስከ ማጅራቱ ድረስ ይሰረጠጣል በብረት ነገር፣ ካፍንጫው እስከ ማጅራቱ ድረስ ይሰረጠጣል አሉ። ከዓይኑ እስከ ማጅራቱ ድረስ ይሰረጠጣል አሉ። በቀኝ በኩል ካበቃ በኋላ ወደ ግራ ይገለበጥና በተመሳሳይ መልኩ ይደረግበታል። ይሄኛው ተቦጭቆ ሲያበቃ ያኛው ወደ ቦታው ይመለሳል። ድጋሚ ይሄኛው ሲቦጭቅ ያኛው ወደ ቦታው ይመለሳል። በዚህ አይነት ሁኔታ እየተቀጣ ይቆያል። ይህንን አየሁን ተመለከቱኝ ያሉ ረሱል ሰለላሁ ዐለይሂ ወሰለም። ማነው በዚህ አይነት መልኩ የሚቀጣው ብዬ ስጠይቅ ምን ተባልኩኝ ያሉ ረሱል ሰለላሁ ዐለይሂ ወሰለም፣ ይህ ሰው ማሉ ፈየግዱ ሚን በይቲሂ፣ ከቤቱ ጠዋት ማልዶ ይወጣል። ፈየክዚቡ ከዝበተን፣ አንዲት ውሸት ይዋሽና ፈተብሉጉ ልአፋቅ፣ ከጫፍ እስከ ጫፍ ትዳረሳለች። ዛሬ ከቤት መውጣት ላይ ይጠበቅ ይችላል። በል አልጋው ላይ ተኝቶ ብርድ ልብሱን ሳያወልቅ ከብርድ ልብሱ ውስጥ ሳይወጣ አልጋው ላይ ተኝቶ ጋደም ብሎ የፈለገውን አይነት ጽሑፍ ይጽፋል። ነገር ግን ያቺ ጽሑፍ ለስንቶች መባላት፣ ለስንት ደም መፋሰስ፣ ለስንት ንብረት መውደም ሰበብ ይሆናል ማለት ነው። እሱ ግን በሞቀው አልጋው ላይ በሞቀው ፍራሹ ላይ ነው ያለው ማለት ነው። በዚህ አይነት መልኩ ከባድ የሆነ አደጋ አለው። እያንዳንዱ የምንጽፈው ጽሑፍ ምንድን ነው ከበስተጀርባው የታሰበበት? ሱብሓነላህ። ዛሬ ሰዎች በጣም በሚያሳዝን ሁኔታ ሀያአቸው ተገፎ፣ እህቶቻችን ሀያአቸው ተገፎ፣ የሴት ልጅ ትልቁ ሽልማቷ ማለት ሀያዋ ነው። ትልቁ ሒጃቡል ሐቂቂ ሀያ ነው፣ ተቅዋ ነው። ከዚያ ገፈዋት ከዚህ ከሊባሷን ከውጫዊ ከምትለብሰው አካሏን ከምትሸፍንበትም ሒጃብ አስወልቀዋት ራሷን ቪዲዮ እየቀረጸች ከባለቤቷ ጋር ምን እንደምታደርግ ቤት ውስጥ ምን
ብለው ባረከላሁ ፊኩም ሰዎችን እናስደንግጥ ብለው ሰዎችን በውሸት ለማስደንገጥ ብለው አስበው ምን ያደርጋሉ? የሆነ ነገር ካሜራ ያቀነባብሩና ውሸት ይዋሻል። እሱ ሲደነግጥ ዓለም ያየዋል፣ ይመለከተዋል። ያ ሁሉ ሚስጥራቸው ለዓለም ይወጣል ማለት ነው። ሱብሃንአላህ። የቤት ውስጥ የቤት የጓዳ የሚስጥራቸው ነገር በአጠቃላይ ለዓለም ይፋ የሆነበት ሁኔታ ይገኛል ማለት ነው። ከሀያ ተራብተዋል። ዘፈን ከፍታ ሙስሊም እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮመንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆኗል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም። በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለው። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ያመጣው? አይ ቤተሰቦች እንዳይደብራቸው አላህ ሱብሓነሁ ወተዓላ ይጠይቀናል። ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠይቁበታላችሁ። ዛሬ የአስራ ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ እያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጪ ማድረግ የእኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አሕዋል አያውቅም፣ ሚስት የባሏን አሕዋል አታውቅም። ሁሉም የራሱ ስልክ ይዞ ያገላል። ሁሉም ወደዚህ ክላስ ካለ ወደ ክላስ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ። በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጫወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። ከላስ ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያህል። ሱብሃንአላህ። ይልቅ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለት ከላስ በቃ እዛ እያዳመጠን ይሄዳል ማለት ነው። ያ ሱብሃንአላህ። የት ነው ያለ ነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። ከላስ ልቧ አምሮ ይማልላል። ቤት ውስጥ ገብቶ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚያ ያልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ቋንቋ ወይ በተወሰነ ዚህ ነካ እናደርጋለን። በዓለም ላይ ያሉ ፈዋሒሾች ማጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለው። ሩበማ የኩኑ ሙቀደመን ፊል መስጂድ ወሩበማ የእቲ ኩለ ሰላዋት ፊል ሰፍ ልአወል፣ ሰፍ ልአወል ላይ ሊሰግድ ይችላል። ወሩበማ የኩኑ ሙቅሪ፣ ሰዎችን ሊያስቀራ ሙሓድር ሊሆን ይችላል። ዋዒዝ ገሳጭ ሊሆን ይችላል። ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን ስብሓነሁ ወተዓላን ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ ስብሓነሁ ወተዓላ ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል። ረሱል ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች አደገኝነት፣ መልካም ስራቸው እንዴት አድርጎ ውሃ እንደሚበላው የተናገሩበት ሐዲስ አለ። ረዋሁ ኢብኑ ማጃህ ፊ ሱነኒህ ሚን ሐዲስ ተውባን ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم لأعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة
فيجعلها الله عز وجل هباء منثورا. فقال ثوبان يا رسول الله صفهم لنا جلهم لنا ألا نكون منهم ونحن لا نعلم. فقال النبي صلى الله عليه وسلم أما إنهم إخوانكم ومن جلدتكم ويأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها. رسول صلى الله عليه وسلم لأعلمن أو كان لهم يالو ሰዎችን አውቃለሁ ነገ የውመል ቂያማ መልካም ስራዎችን ይዞ ይመጣል። ማሻአላህ አምስት አውቃት ሶላት የተሰገደ በጀማዓ ይመጣል። የቀራነው ቁርአን ይመጣል። የቀጠልነው ዝምድና ይመጣል። ያደረግነው ሐጅ ዑምራው ይመጣል። የሰጠነው ሰደቃ ይመጣል። የሰራናቸው መልካም ስራዎች በአጠቃላይ ልክ እንደ ተራራ ሆኖ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደ ተራራ እንደ ቲሃማ ተራራ በጣም ያበራ ያንጸባረቀ ሆኖ ይመጣል። ነገር ግን በዚህ በትልቀቱ በዚህ በግዝበቱ ተራራ የሚያክል ያ መልካም ስራ فيجعلها الله عز وجل الله ያደርገዋል هباء منثورا የተበተነ አቧራ ያደርገዋል። لا حول ولا قوة إلا بالله። ኢኽላስ አጥቶ ይሆን ሙታበዓ አጥቶ ይሆን ስራውን የሚያበላሽ ነገር ምን ሰርቶ ይሆን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሰውባን በጣም ደነገጠ። ይህን የመሰለ አንጸባራቂ ይህን የመሰለ አብሪ የሆነ መልካም ስራ ተራራ የሚያክል በምን አይነት መልኩ ነው የሚፈርሰው ብሎ ሲጠየቅ ሲፎም ለና እስኪ ገለጹልን እነዚህን ሰዎች ጀልቢህም ለና በደንብ አድርገው ያብራሩልን። አላ ነኩነ ሚንሁም ወነሕኑ ላ ነዕለም ሳናውቅ እንደነሱ እንዳልሆን ከነዛ ሰዎች እንዳልሆን ንገሩን አሏቸው ረሱል ሰለላሁ ዐለይሂ ወሰለም። ነቢዩ ዐለይሂ ሰላቱ ወሰላም አሉ አማ ኢነሁም ኢኽዋኑኩም አሉ ወንድሞቻችሁ ናቸው፣ እንደናንተው ሙስሊሞች ናቸው። በአላህና በመልእክተኛው የሚያምኑ አኺራ ቀልብ አለብኝ ብለው የሚያምኑ ሰዎች ናቸው። ወሚን ጅልደቲኩም ከጅን አይደሉም ከመላኢካ አይደሉም ከእናንተው በኑል በሻር የሰው ልጆች ናቸው። ወላኪነሁም አቅዋሙን ነገር ግን እነዚህ ሰዎች ምንድን ነው ኢዛ ኸለው ቢመሓሪሚላህ አላህ ሱብሓነሁ ወተዓላ የከለከለውን ክልከላ ለመስራት ሁኔታዎች ሲመቻችላቸው አጋጣሚዎች ክፍት ሲሆኑ ይተሃኩሃ ያችን አጋጣሚ ይጠቀሙና የአላህን ድንበር ይጥሳሉ። ከአላህ እይታ ያገለሉ መስሏቸው አላህ ከሚሰሩት ስራ የተዘናጋ መስሏቸው ይህን ያደርጋሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። አዎ አላህን ልንፈራ ይገባናል። በየትኛውም አይነት ሁኔታችን ላይ ባረከላሁ ፊኩም በጣም ጥንቃቄ ያስፈልጋል። ነፍሳችንን ልንገስጻት ይገባናል። መልካም ስራችን እንዳይበላሽብን ከአላህ ሱብሓነሁ ወተዓላ እይታ መቼም ማግለል አንችልም። አላሁ ዐዘ ወጀል የራኒ ሁሌም ውስጣችን ላይ ሊኖር የሚገባ ባንዲራ፣ ሁሌም ይዘነው ልንጓዝ የሚገባ ሺዓራችን መሆን አለበት። አላሁ ዐዘ ወጀል የራኒ አላህ ያየኛል፣ አላህ ይመለከተኛል። አንድ አስተማሪ ተማሪዎቹን ፈተነ። ምን አላቸው? ዶሮ ሰጣቸውና ለሁሉም እነዚህን ዶሮዎች ማንም በማያይበት ቦታ ላይ አርዳችሁ ይዛችሁልኝ ነው አላቸው። ተማሪዎቹ እነኛን ዶሮዎች ይዘው ሄዱ ወደ የቤታቸው። ከወላጆቻቸው ከጓደኞቻቸው ከዘመድ አዝማድ ባገለሉበት ሰዓት ላይ ዶሮዎቹን አረዷቸው። አንድ ተማሪ ግን ያችን ዶሮ ሳያርዳ ከነ ህይወቷ ይዟት መጣ። ኡስታዙ ጠየቀ። ሁላቸውም አርደው ይዘው መጡ። አንተ ለምን አላረድክም አለ። ሼክ ሆይ ማንም በማያያችሁ ቦታ ላይ ነበር ያለን። ከወላጆቼ ያገለልኩኝ፣ ከጓደኞቼ ያገለልኩኝ፣ ከዘመድ አዝማድ ያገለልኩኝ። ነገር ግን አንድ አካል ከሱ ማግለል አልቻልኩም። ማነው እሱ? ከአላህ እይታ ግን ማግለል አልቻልኩም። ጨለማ ቢሆን አላህ ያየኛል፣ ብቻዬን ብሆን አላህ ያየኛል፣ ተራራ ብወጣ አላህ ያየኛል፣ ጉድጓድ ውስጥ ብገባ አላህ ያየኛል። በየትኛውም ቦታ ላይ አላህ ስለሚያየኝ ከአላህ እይታ ማግለል ስላልቻልኩኝ ያለ ማንም እይታ ማረድ ስላልቻልኩኝ ይዣት መጣሁኝ ብሎ አላቸው። አንተ ነህ የገባህ ትምህርቱ ብለው ሸለሙት ማለት። አዎ ብርድ ልብስ ውስጥ ብንገባ፣ ክላሳችንን ብንቆልፍ፣ ማብራት ብናጠፋ፣ ድምፅ እንዳይሰማ ኤርፎን ብንጠቀም፣ የተለያዩ ጥንቃቄዎች ብናደርግ ከአላሁ ሱብሓነሁ ወተዓላ ማምለጥ አንችልም። ኢዛ ኸለውተ ቢሪበትን ፊ ظልመትን والنفس داعية إلى عصيان فاستحي من نظر الإله وقل لها إن الذي خلق الظلام يراني. أهو نفسيا
ከሰዎች እይታ አገለልኩኝ ብላ በምታስብበት ሰዓት ላይ የሆነ ወንጀል የምትሰራበት አጋጣሚ ሲመቻችላት ወነፍሱ ዳዕየቱ ኢላ ዒስያን አላህን ወደ ማመፅ ትጎተጉታለች። ነፍስያ ተስተሒ ሚን ነظር ኢላሂ ነፍስያ ትጎተጉትህ ከአላህ እይታ ግን ሐያ አድርግ። እንዲህም በላት ለነፍስህ ኢነ ለዚ ኸለቀ ظላመ የራኒ በጨለማ ማንም ባያየኝ እኮ ጨለማን የፈጠረ ጌታ አላህ ያየኛል፣ እሱ እይታ ሐያ አደርጋለሁ ብለህ ነፍስያህን በዚህ ልክ ገስጻት ይለናል። ባረከላሁ ሊ ወለኩም ፊል ቁርአን العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة إنه هو الغفور الرحيم والبر الكريم. الحمد لله وكفى والصلاة والسلام على عباده الذين اصطفى. ما بعد فيا عباد الله اتقوا الله حق التقوى وراقبوه في السر والنجوى فإن أجسادكم على النار لا تقوى. أيها الإخوة ይህ ስልክ የሚባለው ይህ የሰጠን ኢንተርኔት ላፕቶፕን በሉት ሌሎች መሳሪያዎች ባረከላሁ ፊኩም አላህን በመገዛት ላይ እስቲዓና ካደረግንባቸው ብዙ ነገራቶች እናገኛለን፣ ብዙ ኸይራቶችን እንጠቀምበታለን። በተቃራኒው ግን አጠቃቀሙን ካልቻልንበት የሸይጣን መጫወቻ፣ የጀሃነም መግቢያ፣ ከአላህ እዝነት መራቂያ፣ ከአላህ ጋር መጣያ ሰበብ ይሆነናልና አላህ በሰጠን ጸጋ ልናመሰግነው ይገባናል። አዎ አላህ በሰጠን አይን እንዴት አላህን እናምፀዋለን? አላህ በሰጠን ጆሮ እንዴት አላህ የማይፈቅደውን ነገር እያዳመጥን እናምፀዋለን? አላህ በሰጠን ምላስ እንዴት አላህ የማይወደውን ቃል እንናገርበታለን? አላህ በሰጠን ጣቶች አላህ የማይወዳቸውን ጽሑፎች እንዴት እንጽፋለን? አላህ በሰጠን እግር እንዴት አላህ የማይወደው ቦታ እንሄድበታለን? አላህ በሰጠን አእምሮ ከእንስሳና ከተለያዩ ፍጥረታቶች ልዩ አድርጎ ከፍ ያደረገልን ትልቁን መሳሪያ ዓቅልን የሰጠን ጌታ እንዴት መጥፎ ነገር አላህ የማይወደውን ነገር እንዴት እናስብበታለን? ባረከላሁ ፊኩም። ሁሌም አላህ በሰጠን ጸጋ ልናመሰግነው ይገባል። አዎ ስልክ አልነበረንም ትናንትና፣ ኢንተርኔት መግዣ አልነበረንም። ገንዘቡንም የሰጠን አላህ ነው። የእኛነቱ ሚስብይ ነው እንጂ ቢልሐቂቃ ገንዘቡ የአላህ ነው። ምክንያቱም አላህ ወአቱሁም ሚን ማሊላሂ አለዚ አታሁም ከሰጣችሁ ገንዘብ ስጧቸው ነው የሚለው አላህ ሱብሓነሁ ወተዓላ። ገንዘቡም የአላህ ነው፣ እኛም የአላህ ነን። ጸጋዎቹ በአጠቃላይ የአላህ ናቸው። አላሁ ሱብሓነሁ ወተዓላ እኮ ቢፈልግ ሐራም ነገር ስንመለከትበት አይናችንን ማጥፋት ይችላል። ማን ይዘዋል? ባረከላሁ ፊኩም። ቢፈልግ አላህ በዛች ጨለማ አላህ አይናችንን ሊይዝብን ይችላል። ከፈለገ ሐራም ነገር ስንሰማበት፣ ዘፈን አላህ የማይፈቅደው ስንሰማበት አላህ ጆሮአችንን ሊከፍተው ይችላል። ማን ይከለክለዋል? የእሱ ነው። ባረከላሁ ፊኩም። ጣቶቻችን አላህ የማይወዱ ነገር ስንጽፍባቸው እዛው አድርጎ ማስቀረት ይችላል። አላሁ ሱብሓነሁ ወተዓላ ፓራላይዝ ማድረግ ይችላል። አላህ ወደማይፈቅደው ቦታ ቀጠሮ ተከታትለን ስንሄድ አላህ ሽባ ሊያደርገን ይችላል። ከፈለገ አላህ ሁሉንም የሰውነት ክፍሎቻችን ሞተራችን ባንዲ ቀጥ ቢል አላህ ሱብሓነሁ ወተዓላ በዛች ለሕዛ ወደ አኺራ ጊዜያችን ደርሶ ሊይዘን ሊወስደን ይችላል። ነገ የውመል ቂያማ የሰው ልጅ የሚቀሰቀሰው በሞተበት ሁኔታ ላይ ነው። በሱጁድ ላይ የሞቱ ሰዎች ሱጁድ አድርገው ይቀሰቀሳሉ። በአላህ መንገድ ላይ የተገደሉ ደማቸውን እያንጠባጠቡ የሞቱ ሰዎች ደማቸውን እያንጠባጠቡ ይቀሰቀሳሉ። ነገ የውመል ቂያማ ተልቢያ እያደረጉ ኢሕራም አድርገው በሐጅ በዑምራ የሞቱ ሰዎች ነገ የውመል ቂያማ ዩብዓሱ ሙለቢያን ለበይክ አላሁመ ለበይክ እያለ የመጀመሪያዎቹ የመጨረሻዎቹ መላኢካው ጂኑን ባለበት በዚህ በመልካም ነገር ደረቱን ነፍቶ አላህ ሱብሓነሁ ወተዓላ ወዶለት ተቀብሎት በዚህ ልክ ሲቀሰቀስ ወንጀል እየሰራ የሞተ አካል ዐላ ሩኡሲል አሽሃድ ዛሬ ጨለማ ውስጥ ጨለማ ተገና አድርጎ አግሎ ነበር። ዛሬ መጋረጃና በር ክላስ ተጠቅሞ አግሎ ነበር። ነገ የውመል ቂያማ አላህ ይፍضحሁ አላህ ያዋርደዋል። የመጀመሪያዎቹ የመጨረሻዎቹ በተሰባሰቡበት አላህ ሱብሓነሁ ወተዓላ ያዋርደዋል። ለዛ ነው የዛች ቀን ውርደት ከባድ ነው። ባረከላሁ ፊኩም። እዛም ነቢዩላህ ኢብራሂም ተጨንቀውን አሉ ወላ ቱኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ወላ ቱኽዚኒ ጌታዬ ሆይ እንዳታዋርደኝ አሉ። ወኢብራሂም ሁወ ኢብራሂም ለአላህ ሱብሓነሁ ወተዓላ ዲን ሲሉ ለተውሒድ ሲሉ እሳት ውስጥ የተወረወሩ ታላቁ የነቢያቶች አባት የሆኑት አላህ ኸሊል አድርጎ የያዛቸው ኢብራሂም ካፈ ዐላ ነፍሲሂ ምክንያቱም የዛን ቀን ከባድ ስለሆነ እንዳታዋርደኝ ብለው ዱዓ አደረጉ። ባረከላሁ ፊኩም። እኛ ዛሬ ባረከላሁ ፊኩም የምንሰራት መልካም ስራ
ትብዛም ትነስ አላህ እንዲቀበለን አላህ እንዲያዘናለን ذنوب الخلوات በሚስጥር በስውር የሚሰሩ ስራዎችን በደንብ አድርገን እንጠነቀቅ ይገባናል ማለት ነው። ባረከላሁ ፊኩም። ስልክ ገዝቶ መስጠት ብቻ አይደለም። አባቶች፣ ወንድሞች፣ ባሎች አሁንም ቢሆን ባረከላሁ ፊኩም እናስምርበት። እህቶችም እናቶችም አላህን እንፈራ ይገባናል። ስልክ መግዛት ጋያ ግብ አይደለም። ባረከላሁ ፊኩም። ምናልባት መጥፊያ ሰበብ ሊሆን ይችላል። ምክንያቱም ኢንተርኔት ተጠቅሞ ዛሬ የተበላሸ እምነት የሚበትኑ ሰዎች አሉ። ስንቶች ናቸው ፈጣሪ የለም የሚል እምነት ይዘው አባታቸው መስጂድ ላይ አንደኛ ሶፍ ላይ የሚሰግድ መልካም ሰው ነው፣ እናታቸው ጥሩ ሰው ነች፣ ነገር ግን ስልክ ገዝተው ሰጥተዋል። የሙልሒዶችን አላህ የለም ብለው የሚሉ ሰዎች አስተሳሰብ ውስጧ ገብቶ እኔ ግን ፈጣሪ በመኖሩ ላይ እርግጠኛ አይደለሁም ብለው ከአላህ መንገድ የወጡ ወጣቶች ስንቶች አሉ። አልከባቱ በምን ሰበብ? በስልክ ሰበብ። በምን ሰበብ? እኛው በገዛ ነው ኢንተርኔት፣ እኛው በገዛ ነው ዋይፋይ ሰበብ። አልከባቱ ስንቶች ናቸው የካፊር መቀለጃ የሆኑ ካፊር እየደወለላቸው ጓደኛዬ ጋር ብላ ትሄዳለች፣ ከቤት ትወጣለች። ተወጣጥራ ስትወጣ እናት ምንም አይመስላት፣ አባት ምንም አይመስለው፣ ተዋት ጊዜዋ ነው ገና ነች ልጅ ነች እያለ ባረከላሁ ፊኩም። በኋላ ግን ቆሻሻ ይዛብን ስትመጣ ያዳል ካልገደልኩኝ ይላል። እሷም መግደል አይደለም መጀመሪያ ጉዳዩን መግደል ነበረበት። መጀመሪያ መስመሩን መቁረጥ ነበረበት። አዎ ተራዊህ ብለው ይወጣሉ ብዙ ሴቶች ወጣቶች። ነገር ግን ሰግድ ይስገዱ አይስገዱ አናረጋግጠም። ነገር ግን በያጠርጥቁ የሙስሊም እህቶቻችን ናቸው የሚገኙት። ባረከላሁ ፊኩም። ከቤት ሲወጡ ምን ይልበሱ አይታወቅም። በምን አይነት ሁኔታ ይወጡ አይታወቅም። ስልክ ይዘው ይወጣሉ፣ ይፈቀድላቸዋል። በነፃነት እንደፈለገች ትሆናለች። ነገ ምናልባት በአላህ ሄዳ አንዱን ካፊር አቅፋ ትወጣለች፣ ከኢስላም ጥቅልል ብላ ማለት ነው። ወይም ደግሞ የሐራም ልጅ ይዛለት ትመጣለች። ተዋረድኩኝ አዋረድሽኝ ይላታል። ለውርደቱ ሰበብ አንተው ራስህ ነህ። መጀመሪያ ስልክ ገዝተህ ስትሰጣት ልብስ ግዛልኝ ብላ ስትልህ ገንዘብ ትራንስፈር ታደርጋለህ። ሂጂና ምረጪ ትላታለህ። የምትገዛው ልብስ ሸሪዓዊ መስፈርቶችን ያሟላ ነው አላሟላም? ደንታ የለንም። ዘመናዊነት መስሎናል፣ ይሄ ስልጣኔ መስሎናል፣ ለልጆች መቆርቆር ለልጆች ነፃነት መስሎናል። ነገር ግን የለም። በሂጃብ ላይ ቦታ አንሰጥም። አባያ ይገዛሉ፣ ሙሉ ለሙሉ ክፍት የሆነ አባያ ከስር ታይት ይለብሳሉ ወይም ጂንስ ይለብሳሉ። ሲወጡ ሙሉ ለሙሉ ከፍተውት ራቆታቸው ይሄዳሉ። የማን የሙስሊም ልጆች ማለት ነው። ሱብሃንአላህ በጣም ይገርማል። ሴት ልጅ ተራብታ መውጣቷ አይደለም የሚደንቀው ይላሉ። ነገር ግን በዚህ ልክ ተራብታ ስትወጣ እዛ ቤት ውስጥ ወንድ ልጅ መኖሩ በጣም ይገርማል። ወንድም መኖሩ፣ አባት መኖሩ፣ አጎት መኖሩ፣ ባል መኖሩ በጣም ይገርማል። የእሷ መራቆት አይደለም። ምክንያቱም ወልየል አምር የጉዳዩ ባለቤት እሱ ነው፣ ተጠያቂው እሱ ነውና ማለት ነው። ባረከላሁ ፊኩም። ሁሉም ነገር ገደብ አለው። ገደብና ብችለት ለልጆቻችን ነፃነት ብለን ድካ እናድርጋቸው። ነገ ልጅ ጸጋ እንደሆነ ሁላ አላህ ፊት ደግሞ መጠየቂያ ሰበብ እንሆናለንና ልጆቻችንን መለስ ብለን እንመልከታቸው። ልጅ ናቸው አንበል። ልጅነታቸው ለእኛ ቢወዱም የልጅ ልጅ ቢያዩ ልጆች ለእኛ ልጆች ናቸው። ነገር ግን ለሌላው ተመልካችን ልጅ አይደሉም። ባረከላሁ ፊኩም። ይህም ባድርገን በልጆቻችን ሒጃብ ላይ፣ በልጆቻችን አለባበስ ላይ፣ በልጆቻችን ከተቻለ ስልክ ባያገኙ ስልክ ካገኙ ደግሞ ቁጥጥር አድርገን ባረከላሁ ፊኩም ሙራቀባ እንዲኖራቸው በደንብ አድርገን ዋዕዝ አድርገን ጓደኛ መርጠንላቸው ክትትል አድርገን በዚህ ልክ ካልሆነ ከባድ ነው። ባረከላሁ ፊኩም። በደንብ አድርገን በልጆቻችን ጉዳይ ላይ እንድንጨነቅ ልናስብ ይገባናል። ባረከላሁ ፊኩም። ዒባደላህ ኢነላሃ የእሙሩኩም ቢአምሪን ዐዚም أمركم أن تصلوا وتسلموا على الحبيب البشير ونذير حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين وانصر عبادك الموحدين وجندك الصالحين اللهم آمنا في دورنا وأوطاننا وأصلح أئمتنا وولاة أمورنا برحمتك يا أرحم الراحمين اللهم أصلح أحوال شباب المسلمين اللهم أصلح أحوال شباب المسلمين اللهم أصلح أحوال شباب المسلمين وأمة المسلمين يا رب العالمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم اجعلنا من عبادك المتقين في السر والعلانية برحمتك يا أرحم
الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.